የግምገማ መድረኩ ባለፉት 6 ወራት የዕቅድ አፈጻጸም ሂደት ያጋጠሙ ክፍተቶች የተፈተሹበት፣ ለቀጣይ ተግባራትም አቅም የሚሆኑ ግብዓቶች የተገኙበት መሆናቸውን ያነጋገርናቸው ተሳታፊዎች ገልጸዋል። ከተነሱ ዋና ጉዳዮች አንጻር በጥንካሬ የምናያቸው በፖለቲካ ዘርፍ የተመዘገቡ ውጤቶችን ስንመለከት ከጊዜ ወደ ጊዜ እያደጉ የመጡ ተደማሪ የሆኑ ውጤቶች የተመዘገቡበት እንደሆነ ያው በሪፖርቱም ያየንበት በተጨባጭ በተግባርም የሚታዩ መሬት ላይ ያሉ ጉዳዮች እንደሆነ ለማየት ይያለው። በእነዚህ ዘራዎች ላይ የተሰሩ ስራዎች አመርቂ እንደሆኑና ቀጣይነት ተጠናክረው መቀጠል እንዳለባቸው ያየሁት ነገር አለ። እቅዶቻችን ገምግመናል። በእያንዳንዱ ዘርፍ በዝርዝር የገመገምበት ሁኔታ አለ። ከዚህ አፈጻጸም መነሻም እንደ ጠንካራ ጎን የገመገሙት እንደ ውጤት ወስደን ቀጣይ ደግሞ በ6 ወራት ላይ በትኩረት አድርገንና የቀጣይ አቅጣጫ አድርገን መስራት ባለብን ነገሮች ላይ ተግባብተን የወጣንበት ሁኔታ ነው ያለው። በአጠቃላይ እጅግ የሚያነቃቃ ደስ የሚል በርግጥም ፓርቲያችን ትውልድ ተሻጋሪ መሆኑን የሚያሳይ ጅምር ስራ ያየንበት ድባቡ በአጠቃላይ የሚያነቃቃ እንደሆነ አይቻለሁ። በዛሬው አጠቃላይ ስናይ በጥንካሬ የተወሰዱ ነገሮች አሉ። በክፍተት ቀጣይ የሚከናወኑ ጉዳዮች አሉ። አያይዘንም ፍለፊት ያለንን ጉዞ ስናይ እጅግ በጣም ወገብ የሚያጎብጡ በጣም ትኩረት የሚሹ ቀጣይ በተለየ ልዩ ትኩረት የሚፈጸሙ ጉዳዮች ከመኖራቸው የተነሳ ያስመዘገብናቸው ጥቂት ውጤቶች ሳይሆን ያመለጡን እቅዶችና አጠቃላይ ውድቀት ተብሎ የተመዘገቡ ጉዳዮች ላይ ልዩ ትኩረት አድርገን መስራት እንዳለብን ነው። ፓርቲ እንደ ኢኒሼቲቭ አውርዶ በኢኒሼቲቭ ደረጃ በርካታ ተግባራቶችን በማህበራዊ ዘርፍ በኢኮኖሚያዊ ዘርፍና እንዲሁም በፖለቲካዊ ዘርፍ ስንገመግም ነበር ነው። በርካታ አመርቂ የሆኑ ውጤቶች ያለውንም በየዞኑ ዝርዝር ያሉ አፈጻጸሞችን ገምግመናል። ከዛ ባሻገር ሰው ተኮር የሆኑ በተለይ ከበጎ ተግባራት አንጻርም የሰራናቸው ስራዎችን በተገቢው ገምግመን 7ኛው ሀገራዊና ክልላዊ ምርጫ ሰላማዊ አካታችና በህዝብ ዘንድ ተአማኒነትን ያተረፈ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡም ተናግረዋል። ከዚህ ግምገማ መነሻ ቀጣይ በተለይ ለ7ኛ ሀገራዊ ምርጫ ላይ ፓርቲው በተቀመጠው አደረጃጀት ላይ ውጤታማ ሆኖ ሰላማዊ አካታችና በህዝቡ ዘንድ ተአማኒነትን ያተረፈ ምርጫም እንዲያካሂድ ቅድመ ዝግጅት ሁኔታዎችን ማጠናከር መስራት እንዳለበት ተነጋግረናል። ትልቁና እዚህ መድረክ ላይ ስራ የተባለው የ2018 ሀገራዊና ክልላዊ ምርጫ ዝግጅት ስራዎች ናቸው። አሁን በጀመርነው ልክ ከቀጠልን እንደ ሀገርም እንደ ምርጫም ዲሞክራሲያዊ ነጻ ሰላማዊ ፊታዊና ታማኝነት ያለው ምርጫ ለማካሄድ ይሄ ፓርቲ የራሱን ድርሻ መጫወት እንዳለበትና የራሱን ሚና መውጣት እንዳለበት የተቀመጠ ነገር አለ። የተመዘገቡ ውጤቶች ሀሳባዊ ሳይሆኑ በተግባር የሚገለጡ መሆናቸውን ለህዝብ ከማድረስ ረገድ ሚዲያዎች ያከናወኗቸው ስራዎች የሚበረታቱ ስለመሆናቸውም አክለዋል። እነዚህ የተሰሩ ስራዎችን በሀሳብ ብቻም ሳይሆን በተግባርም ተጨባጭ ለውጦች የመጡ ስለመሆኑ ለማህበረሰቡ በሚዲያ የማድረስ ስራዎች ጥሩ ስራዎች እንዳሉ በዛ ጋር ባላ ክፍተቱ ላይ የሚመጣ እንዳለ ሆኖ ግን የተሻለ ነገር የማዳረስ የተደራሽነት ስራዎች ጥሩ እንደሆኑ ያየንበት ጉዳይ አለ። በጉልት የተነሱ ጉዳዮች ላይ በተለይ እነዚህ ፌክ አካውንቶች ተብሎ የምነሱ አሉታዊ ሀሳቦችን ከመጋፈጥ አንጻር መረጃ ያስራት ጋር ተያይዞ በተፈለገው ልክ እንዳልሆነና ዲጂታል ፋይዳ መታወቂያ ጋር ተያይዞ መሆን ያለበት ደረጃ መሆን በሚገባው ደረጃ እንዳልሆነና ቀጣይ ትኩረት ሰጥቶ መስራት እንዳለበት የተነሳ ነገር ነው ያለው። እየተመዘገቡ ያሉ ውጤቶችን በማላቅ ክፍተቶችንም በማረም የተሰጣቸውን እድል ክልሉ ካለው ተፈጥሯዊ እምቅ አቅሞች በማቀናጀት ለህብረተሰቡ ተጠቃሚነት በትጋትና ቁርጠኝነት እንደሚሰሩም አረጋግጠዋል። ክልላችንም እምቅ አቅም አለው የሚል ሊትራሊ ብዙ ጊዜ የሚነገር ነገር አለ። እሱን ወደሚጨበጥ ሀብት ለመቀየር ካለን ፖቴንሻል አንጻር እስካሁን የመጣንበት መንገድ በቂ አይደለም። በተፈጥሮ ብዙ ጸጋ ያለው ክልል ነው። ብዙ የተማረ ሰው ኃይል አለ። አዳዲስ ተጨማሪ እሳቤዎችን ለመፈጸም ኃላፊነት የተሰጠው የመደመር መንግስት አመራር የሚባለው እነን ጨምሮ እዚህ አሁን ያለን ስለሆነ ከሌሎች ነባር ክልሎች እኩል ለመሰለፍ የሚያስችል መንገድ ያዝን ስለሆነ ይሄ መንገድ ኮላፕስ እንዳያደርግ የሚሰጠው አቅጣጫ የሚሰጠው ድጋፍና ክትትል እጅግ በጣም የሚያነሳሳ መሆኑን አይተናል። በፍጹም ብልጽግና ፓርቲ በሚመራው መንግስት ውስጥ ተረጂ የሆነ ማህበረሰብ መኖር የለበትም። መሬታችን አንድ ጥለን ማአት አፍርቶ ሊሰጥ የሚችል
ብዙ ሳንደክምበት የተሻለ ውጤት የምናገኝበት ሆኖ የሰው ኃይላችን በጣም እየባከነ ባለበት ሁኔታ ውስጥ ሳንሰራ ነገር ግን ደግሞ ተረጂ ሆኖ ተመጻች የሚሆን ዜጋ መፈጠር የለበትም በሚል መልኩ በርካታ መሬት ጾም ማደር የለበትም በሚል በዞናችንም ደረጃ በጣም በልዩ ትኩረት የተሰሩ ያሉ ስራዎች አሉ። የወጣቶችና የሴቶችን ተሳትፎና ተጠቃሚነት ማረጋገጥ ከተቻለ ብልሹ አሰራርን መቀነስና ውጤት ማስመዝገብ እንደሚቻል የታዩ ልምዶች ዋቢ መሆናቸውን ነው አስተያየት ሰጪዎቹ የገለጹት። በእያንዳንዷ ዘርፋ ላይ ሴቷን ተጠቃሚ በማድረግ ረገድ በጀማመርናቸው የሌማት ትሩፋት ሌሎች ጉዳይ ብለን በኢኒሼቲቭ አጀንዳ የጀመርናቸው ጉዳዮች በሴቶች ሲያዙ እየመጣ ያለው ውጤት እጅግ በጣም አመርቂ ነው። እየተመዘገቡ ያሉ ውጤቶችም አመርቂ ናቸው።